የአርቲስት ነጻነት ወርቅነህ ጓደኛ የሆነው አርቲስት አስናቀ ንጉሴ ዝምታውን ሰብሯል። አስናቀ በነጻነት ወርቅነህ አሟሟት ጉዳይ ላይ ዝምታውን ሰብሯል። የነፂ ጓደኛ ነኝ፣ በኮሚቴ ልናድነው ሲገባን በኮሚቴ ቀበር ነው የሚል አንድ ጽሁፍ ጽፌያለሁ። ራሱ በጣም ትልቅ ጽሁፍ። እኛ የነጻነት ወርቅነህ ከሞተ በኋላ ከእህቶቹና ከወንድሞቹ ዘንድ እህትየው ነው አይሆንም ማለት መውጣት አለበት ስትለኝ ታስታውሺ እንደሆነ ቪዲዮን ታስታውሱት እንደሆነ እኔ ፕሮግራም ላይ ያለው ቪዲዮ መኪና ውስጥ ሆኜ ነው የቀረጽኩት። በጣም የሚያስጠላ ርብርቦች እየተነሱ ነው። አንድ በጣም ያልወጣ አንድ ነገር ልንገርሽ፣ ሊሞት 4 ወር ወይም 5 ወር ሲቀረው ይህ ነገር በሞተ ሰው ላይ ሲደረግ በጣም ይደብራል። ከራሳችሁ በቀር ሌላ ማንም ሰው እንዳታምኑ። ነጻነት ወርቅነህ የቅርብ ጓደኛ ነኝ የሚል አንድ መቅዲሾ ላይ ወጥቶ የማይጠበቁ መልሶችን ሰጥቷል። እህቶቹ ወንድሞቹ አላረፉም ያልክበት እውነት ምንድነው? በሌላኛው ወገን ደግሞ በነጻነት ሞት ተነግዶበታል ወይም አትርፈውበታል ወይም ገንዘብ የነጻነት ወርቅነህ ባለቤትም ዝምታዋን እየሰበረች ነው። ሰላም ሰላም ውድ የሃናኒ ቲቪ ተመልካቾች እንደምን አላችሁ? እንደምን ሰነበታችሁ? ውድ ቤተሰቦቻችን ዛሬ ወደ እናንተ በአዲስ ቪዲዮ መጥተናል። ውድ ቤተሰቦቻችን ይህ ቻናል ለብዙዎች እንደ ላይክ፣ ሼር፣ ሰብስክራይብ በማድረግ አጋርነቱን ይግለጹ። ውድ ቤተሰቦቻችን ሰሞኑ በቪዲዮ ጠፋ ብለን በአንዳንድ የሥራ ጉዳዮች ምክንያት ከእናንተ መረጃ ማድረስ ለትንሽ ዘግይተናል። ውድ ቤተሰቦቻችን ዛሬም አዲስ ቪዲዮ ለእናንተ ይዤላችሁ መጥቻለሁ። ውድ ቤተሰቦቻችን ይህ ቪዲዮን ከመጀመራችሁ በፊት ላይክ ያደርጋችሁ ተዘምሩ ዘንድ በአክብሮት ጠይቃለሁ። ውድ ቤተሰቦቻችን ሰሞኑን እየሰማናቸው ያሉት ነገሮች በጣም ያሳሰቡ ያሉት ነው። የነጻነት ወርቅነህ አሟሟት ዙሪያ ላይ የሚነሱ የእህቶቹና የወንድሞቹ ጉዳዮች በጣም ነው የሚገርም። አሁን ደግሞ የተለያዩ ነጻነትን የሚያውቁ ሰዎች መልሳቸውን እየሰጡ ነው። ከመጡ ግን ማስረጃ ይዤ ነው የምሞግታቸው በማስረጃ ኦኬ። ስለዚህ እውነት አላቸው እነዚህ ሰዎች ብዬ ሳምል ሚዲያ እድል ነው የሰጠዋቸው። በተመሳሳይ ሁኔታ በዛ በኩል ያሉትን ቤተሰቦቻቸውንም ጓደኛውንም ሚስቱንም ተመሳሳይ አየር ሰዓት ለመስጠት ነው ዝግጁ ነኝ ማለት ነው። በጣም ጥሩ። ከዚህ የተነሳ ግቡ ምንድነው ኦብጀክቲቭ ቀድም ብለናል። እውነት ሁሉ እውነት ያለ ጊዜው ኤግዛክት ኦብጀክቲቭ ምንድነው ከተባለ የመጀመሪያው ነገር በወንድማችን ስም የሚለመነው ነገር በቃ ይብቃ ይቁም። ኦሬዲ አንድ ባለሀብት 3 ሚሊዮን ብር ሰጥቷል። ስለዚህ እኚህ ባለሀብት የሰጡትን 3 ሚሊዮን ብር ሞዳን ኢነፍ። አንድ ሁለተኛ የወንድማችን ስም ባልተገባ መንገድ ደጋግሞ አይነሳ። ለምሳሌ ያክል የወንድማችን ጓደኛ ነኝ የሚል ግለሰብ ለ29 ዓመት እኔ ጓደኛው ነኝ የሚል አንድ ግለሰብ በየመድረኩ በየሚዲያው በየቦታው ላይ ተገቢ ባልሆነ መንገድ እያነሳ ነው። ለምሳሌ ያክል ነጻነት መኪና ነበረው። ትንሿ ምሳሌ ነው የምሰጥሽ። መኪና ያለው መኪና አልነበረውም፣ አባካይ ነው የሚል ቃላቶች ተጠቅሟል ከዚህ በፊት። ይሄ ሰው ነው የሚሉት እነሱ፣ የእነሱን ሐሳብ ነው እየተናገርኩ ያለው ልብ አድርጊ። ስለዚህ እነሱ ምንድነው የሚሉት? ወንድማችን አባካኝ እንደሆነ ይነገራል። የቤተክርስቲያን ፕሮግራሞች ላይ የማይጠቀመው ተገቢ ያልሆኑ ቃላቶችን ይጠቀማል። ወንድማችንን የሚያኮስስ የወንድማችን ስም በሚያጎድፍ መንገድ ነገር ግን የራሱን ስብዕና በሚገነባ መንገድ kind of promotion እየተሰራበት ነው ያለው። ስለዚህ ወንድማችን ላይ የሚነሱ ነገሮች ይቁሙ። አንድ በሱ ስም የሚሰበሰብ ገንዘብ ይቁም። በሱ ስም የሚሰበሰበው ገንዘብ እኛን እየጎዳን ነው ያለው። በምንድን ነው የሚጎዳችሁ? ምንድነው ችግሩ? እናንተ አልነበራችሁም ወይ ሚዲያ ላይ ወጣችሁ እንደዚህ ስትሉ የሚል እኮ ጥያቄ አንስተን ነበረ አይደለም እንዴ? እየጎዳን ያለው ለምሳሌ ያክል ተብሎ እነሱ የዘረዘሯቸው ማአት ምክንያቶች አሉ። ኦኬ። እናም አስናቀም ዝምታውን ሰብሯል። የአርቲስት ነጻነት ወርቅነህ ጓደኛ የሆነው አርቲስት አስናቀ ንጉሴ ዝምታውን ሰብሯል። የልብ ወዳጄን የግል ገመና እድሜ ልኬን አላወጣውም በቃ። ነገር ግን ገበናውን ማውጣት ካለብኝ መሳሪያ ከተደቀነብኝ ግደሉኝ እንጂ 80ው ሳይወጣ ትንፍሽ አልልም። የአርቲስት ነጻነት ወርቅነህ ጓደኛ የሆነው አርቲስት አስናቀ ንጉሴ የተናገረው ነው። የነጻነት ወርቅነህ በጣም ምንም አይነት መልስ አልሰጥም በማለት ዝምታውን ሰብሯል። ከነጻነት ወርቅነህ እኔ አሁን በግሌ ብዙ የተማርኩት ነገር አለ። ደግነት ማለት ነጻነት ወርቅነህ ባንክ ላይ ብር የለውም፣ ቤት የለውም፣ ንብረት የለውም። ኪሱ ላይ የያዘውን ብር ሰጥቶ የያዘውን
ምንም እጁ ላይ ያለውን ለተራበ ለተቸገረ ላየው ሁሉ ደግ የነበረ ሰው ነው። እኔ ምንም የማይገርመው ዓለም ላይ ምንም የማያስደነግጠው ህንፃ የማያስደነግጠው መኪና የማያስደነግጠው ቤት የማያስደነግጠው ግን መርዳት ብቻ የሚወድ መሳቅ የሚወድ ምንም አይነት ክፋት በውስጡ የማይዝ ዛሬ ማታ ተቀያይመን ካደርን ራሱ እንዲሁ በጓደኝነት ጠዋት ላይ ደውሎ አስልኮ ቁርስ የት ነው የምንበላው የሚል ሰው ነው። ይረሳዋል ሁሉን ነገር። ነፂ የሚገርመው አሁን ወደ ቤተሰቦቻችን ባለፈው እንደምናውቀው እህቱና ወንድሙ ያልተጠብቁ ነገር አድርገዋል። የነጻነት እህት በተለያዩ ቲክቶክ እና በተለያዩ ነገሮች የማይጠበቁ አይነት ተግባሮችን ያደረገች እንደሆነ ሁላችንም አውቀናል። ሰላም እንዴት ናችሁ? መሰረት ወርቅነህ ነኝ። አንድ እውነት ድጋሚ ልነግራችሁ ፈልጋለሁ። እኛ አሁን ከተናገርነው ጥቂቷን የተናገርነው ምክንያቱም በጣም ብዙ የተቃጠልንባቸው በጣም ብዙ ያዘንባቸው ነገሮች አሉ። በለቅሶ ላይ ብዙ ነገሮች አልፈናል፣ ብዙ ችለናል፣ ብዙ አድርገናል። እኛ ያሳደገችን እናታችን ምግብ አብልታ ነው የምትገርፈን። እኛ ስንቀጣ መጀመሪያ ነገሮች ተስተካክሉልን ነው የምንደረገው። እኛ ጨዋን ያሳደገን በክብር ነው ያደግነው። ድሃ ብንሆንም በድህነት ብናድግም እግዚአብሔር ይመስገን የማንንም እጅ ሳንፈልግ ማንም ሳናስለቅስ በህይወት ዘመናችን እዚህ ደርሰናል። እና እውነት ለምንድን ነው የመረራችሁ? እውነት ነው። እኔ አሁን እንድትረዳ ፈልጌያለሁ። ምክንያቱም ወጥቼም አዝናለች ብያለሁ። በዛ ለቅሶ ላይ በነበርን ሰዓት እኮ ስልኳን ዘግታ በእናቷ በኩል ስልክ ሲደወል እኮ ማናገር እኛን እንኳን ማፈር አቅቷት ነበረ ይች ልጅ ማለት ነው። ይሁንላት። ምክንያቱም ሀዘን በግድ ዘኝ ማለት አይቻልም። እንደው ምክንያት እየፈለገች እኛን ሁላ ማስለቀስ ነበረባት። እኛ እየተደበቅን እዛ የሰራተኛ ክፍል ስናለቅስ፣ እሷ ግን በቃ ሌላ ታሪክ ላይ ነበረች። በጣም ሌላ ታሪክ፣ ብዙ ታሪኮች ነበሩ። ግን እኛ አሁንም ቢሆን ወንድማችንን ያጣ ነው። እሱ ደግሞ ያግዛ። እሱ ለገንዘብ ግድ የላቸውም ነበረ። እኛ እውነት በገንዘብ ነው የታጠቀው መስቀላችን። ክርስቲያኖች ነን። ደም የፈሰሰበት መስቀል ነው። ይኸው በጌታ በኢየሱስ ክርስቶስ ስም እንምላለን። አንድ ገንዘብ አንዲት ብር፣ ሌላው ቀርቶ 30ና 40 ሲደገስ ለገንዘብ እንስጥሽ ወይ ሲሉኝ ነው እኔ አልፈልግም። እኔ በራሴ እስከ ህይወት ፍጻሜ እስካለው ድረስ ለወንድሜ አላንስም። ባጣ ቆሎ እሰጥለታለሁ። አልፈልግም እኔ ያልኩት። አሁን ግን በጣም የማይጠበቁ ነገሮች ነው። የነጻነት ወርቅነህ የቅርብ ጓደኛ የሚባሉ ሰዎችም ዝምታቸውን እየሰበሩ ነው። ለ29 ዓመት እኔ ጓደኛው ነኝ የሚል አንድ ግለሰብ በየመድረኩ በየሚዲያ በየቦታው ላይ ተገቢ ባልሆነ መንገድ እያነሳ ነው። ለምሳሌ ያክል ነጻነት መኪና ነበረው። ትንሿ ምሳሌ ነው የምሰጥሽ። መኪና ያለው መኪና አልነበረውም፣ አባካይ ነው የሚል ቃላቶች ተጠቅሟል ከዚህ በፊት። ይሄ ሰው ነው የሚሉት እነሱ፣ የእነሱን ሐሳብ ነው እየተናገርኩ ያለው፣ ልብ አድርጊ። ስለዚህ እነሱ ምንድን ነው የሚሉት? ወንድማችን አባካኝ እንደሆነ ይነገራል። የቤተ ክርስቲያን ፕሮግራሞች ላይ የማይጠቀሙ ተገቢ ያልሆኑ ቃላቶችን ይጠቀማል። ወንድማችንን የሚያኮስስ የወንድማችን ስም በሚያጎድፍ መንገድ፣ ነገር ግን የራሱን ስብዕና በሚገነባ መንገድ እስ ካይንድ ኦፍ ፕሮሞሽን እየተሰራበት ነው ያለው። ስለዚህ ወንድማችን ላይ የሚነሱ ነገሮች ይቁሙ። አንድ በሱ ስም የሚሰበሰብ ገንዘብ ይቁም። በሱ ስም የሚሰበሰበው ገንዘብ እኛን እየጎዳን ነው ያለው። በምንድን ነው የሚጎዳችሁ? በየቆጠይቀ ምንድነው ችግሩ? እናንተ አልነበራችሁም ወይ ሚዲያ ላይ ወጣችሁ እንደዚህ ስትሉ የሚል እኮ ጥያቄ አንስተን ነበረ አይደለም እንዴ? እየጎዳን ያለው ለምሳሌ ያክል ተብሎ እነሱ የዘረዘሯቸው ማአት ምክንያቶች አሉ። ኦኬ ፖይንቱ ምንድነው? ይሄ ነው በሱ በኩል ያለው አንድ። ሁለተኛ በሚስቱ በኩል ያለው ነገር ያልኖረውን ወንድማችን ያልኖረው ማለት ለምሳሌ ያክል እነሱ እንደሚሉት ነፂ ሪሌሽንሺፕ ትዳሩ ከቆመ ወደ 3-4 ዓመት ሆኖታል። ሲመጣ እዛ ታሞ ነው የመጣው። ታሞ ሲመጣ እሷ ልታስታምመው አልቻለችም ስላልፈለገች። ኢቨን ቃሏ እህትዮ ስትጠቀም ሰጥቻት ከሆነ ወይም ወንድምዬ ይመስለኛል አንድ በጣም የሚገርም ቃል ተጠቅሟል። እሱ ታሞ ወንድምዬው መሰለኝ የተናገረው ሰው ያይ ነበረ። እዚህ በሰው ተከቦ የኖረ ሰው የሚያስታምመው አቶ አሜሪካ ላይ
ስለዚህ ከዛ የተነሳ ወደዛ አልሄድም አለ። ኦኬ አልሄድም አለ የሚል ነገር ተነስቶ ነበረ። ስለዚህ ለሷ የተሰጠው የተጋነነ ክብር አይሽ አይደለ ያልተኖረ ህይወት የሌለበት ለምሳሌ ያክል የነሱ ሐሳብ እኛ ቆርጠን ያወጣነው ማአት ነገር አለ። ግን ጠቅለል አድርገን ስናወጣው ግን ወንድማችን ተቃጥሎ ነው የሞተው፣ ታሞ ነው የሞተው፣ ዋጋ ከፍሎ ነው የሞተው። እሱ ከሞተ በኋላ በሱ ስም የሚነገደው ነገር ይቆም ነው። ለምሳሌ ያክል በገንዘብ ብቻ አይደለም ባይዘው የሚነገደው፣ እውቅና እኮ ይነገዳል። እውቅና በደንብ ይነገዳል። በደንብ ነው እውቅና የሚነገደው። ክብር ይነገዳል። ክብር ይነገዳል። ስለዚህ ወንድማችን ላልኖረው ኑሮ ነው የሚሉት እነሱ፣ ላልከፈለው ህይወት፣ ላልኖረው ኑሮ የሚከፍለው ዋጋ አለ። እዚህ እሱን ስናይ እኛ ጤናማ ስሜት የተሰማን አይደለም። አሁን ግን በሞተ ሰው ላይ ይሄን ያህል መስራት በጣም ነው የሚደብረው። ምክንያቱም ሚዲያ ላይ በቃ አንድ ሰው ካለፈ በኋላ ነገሮችን አደባብሶ ወይም እዛው አስቀርቶ መቆየት ነው እንጂ እንዲያት ነገሮችን ማንሳት በጣም ነው የሚደብረው። የነጻነት የቅርብ ሰው የማይጠበቅ ነገር አውርቷል። ግን እኔም እንዲያን ነገሮችን ስሰማ በጣም ነው እየገረመኝ። ምክንያቱም የነጻነት እህትም ነጻነት ወንድምም እኛን እየዋሹን ነው ወይ ሚዲያ ላይ ለምንድን ነው መውጣት የፈለጉ? የነጻነት ጓደኛ በጣም ያልተጠበቀ ነገሮችን ተናግሯል። ስለ ነጻነት መልካምነት ተናግሯል። ነጻነት ለሚስቱ ያደረገውን የገንዘብ መጠን ሳይቀር ተናግሯል። አንድ በጣም ያልወጣ አንድ ነገር ልንገርሽ። ሊሞት 4 ወር ወይም 5 ወር ሲቀረው ካልተሳሳትኩኝ ኦገስት አካባቢ ላይ $9,000 ለቤተሰቦቹ እንደላከ ታውቂያለሽ? ልጁ ኮሌጅ ሲገባ የመጀመሪያ ልጁ 2,000 ብሩን መላከን እሱ ቋሚ ነው። ይሄ 2,500 ምናምን እሱ ቋሚ ነው። ምርጥ አፍቃሪ፣ ምርጥ አባት። ነፂ እመኑኝ፣ በእውነት ከምሬ ነው፣ በማቀው ልክ ሴሰኛ አይደለም። በእውነት በአምላኬ ፊት የምነግርሽ ሴት የሚቀያየር ሴት እንትን የሚል አይነት ሰው አልነበረም። ሴሰኛ አልነበረም። አይደለም። ይሄው እኔ በነፍሴ መሰክርለታለሁ ማለት ነው። አልነበረም። አሁን እንደ ወዳጅ ሳቀው ነው የምልሽ። ልብ አድርጉ፣ እንደ ወዳጅ ሳቅ አልነበረም። ምርጥ አፍቃሪ፣ በጣም የሚገርም አፍቃሪ፣ የሚገርም የፍቅር ህይወት ያለው ሰው፣ ምርጥ አፍቃሪ። አንድ ቀን እግዚአብሔር ቢረዳኝ ብሰራው ደስ የሚለኝ የነፂ የፍቅር ህይወት ነው ባይዘው። እኔ በጣም በወር $2,500 እንደሚልክ መረጃ ሰምተን ነበር። ባለፈው ግን በሰማው $9,000 ልጅየው ትምህርት ቤት ሲገባ $9,000 እንደላከና በጣም የማይጠበቁ ነገሮችንም ተነግሯል። ነጻነት ወርቅነህ ለሱ አልኖረም፣ ለቤተሰቦቹና ለልጆቹ ነው የኖሩ የሚባሉ ነገሮችንም ሰምተናል። የነፂ ጓደኛ ነኝ። ነፂ ወዳጄ ነው አይደለ? ነፂ የብዙ ሰው ወዳጅ ነው ይታወቃል። አሁን ጓደኛ ለማለት ራሱ እኮ ጓደኝነት ተመርጦ አንተ ግን ምን ያህል ጊዜ ነፂ የብዙ ሰው ወዳጅ ነው። እኛ ባለፈው 1 ዓመት ከ2 ወር ወይም ከ3 ወር እንግዲህ በጣም ወዳጆች ነን ብዬ አስባለሁ። ወይ በሳምንት 2 ወይም 3 እንገናኝ ነበር። የሆነ ብዙ ጊዜ የሚያሳልፈበት ቤት ይታወቃል። እዛ ቤት እንገናኛለን፣ እናወራለን፣ ሻይ እንጠጣለን፣ ጊዜ እንወስዳለን። በጣም አሪፍ ጓደኞች ነበሩት። አይ ዶንት ኖ አይታችሁ ከሆነ የነፂ በተቀበረ ቀን የጻፍኩት አንድ ጽሁፍ ነበረ ሶሻል ሚዲያ ላይ ፌስቡክ ፔጅ ላይ በኮሚቴ ልናድነው ሲገባን በኮሚቴ ቀበር ነው የሚል አንድ ጽሁፍ ጽፌያለሁ። ራሱ በጣም ትልቅ ጽሁፍ ነው። ጽፌ ነበረኝ። ይሄ ልክ የተቀበረ ቀን ቀብረ ነው ስንመጣ የጻፍኩት ጽሁፍ ነው ማለት ነው። እዚህ ላይ አንድ ነገር መታወቅ ያለበት ነገር ምን መሰለሽ? አሁን እኔ እንደ ወዳጅ ፕሮግራሙን አልሰራሁትኝም፣ በተአምር አልሰራሁትኝም። እንደ አንድ ባለሙያ ነው የሰራሁት፣ እንደ አንድ ጋዜጠኛ። አንቺ እጅሽ ላይ ቢሆን ኑሮ ልትሰሪው እንደምትችይው ፕሮግራም ነው የሰራሁት። የራሴን የሆነ ፐርሰናል የሆነ ነገር ላለማስገባት በጣም ነው የተጠነቀቅኩት። ሰዎቹ ሲናገሩ ሰምተሻቸው ከሆነ አንድ ነገር ተናግረዋል። እኛ ያጣነው ወንድማችንን ነው፣ እናንተ ያጣችሁት የምታደንቁትን ሰው ነው። ሜክ ሴንስ አይደለም? አየሽው? ለኢትዮጵያ ሕዝብ ነፂ የሚያደንቀው ሰው ነው። ለወንድምና ለእህቶቹ ነፂ ወንድማቸው ነው። ወንድማቸው ሲከፋቸው ከጎናቸው የሚሆን የቤት ኪራይ ሲቸግራቸው የሚከፍልላቸው አጠገባቸው ነው የሚያጽናናቸው። ወንድምነቱ ብቻ በቂ ነው። ወንድ በቂ ነው። ወንድምነት ሞር ዳን ኢነፍ አይደለም? ወንድም መሆኑ ብቻ በቂ ነው። ዱርዬ ቢሆን የማይረባ ቢሆን የማይጠቅም ቢሆን ወንድምነቱ ብቻ እኮ በጣም በቂ ነው። በቃ ወንድም ነው። ማንስ የማን ወንድም ጠባቂ አይደል እንደሚሆነው? ወንድም ነው። ይሄ
የተሰማቸው። ስለዚህ ምንድነው ያሉት? እኛ ያጣነው ወንድማችንን ነው፣ እናንተ ያጣችሁት ይሄ ከዚህ ነው የተነሱት። እናንተ ያጣችሁት የምታደንቁትን ሰው ነው፣ እኛ ግን ወንድማችንን ያጣነው ብለው ነው እኔ ጋር የመጡት። ዘን it took me like 3 weeks ይህን ፕሮግራም ወደ 3 ሳምንት ፈጅቶብኛል። 3 ሳምንት ለማዘጋጀት ማለት ነው። በዚህ 3 ሳምንት ውስጥ ወደ 30 ምናምን የሚሆኑ ሰዎችን አናግሬያለሁኝ፣ አውርቻ በደንብ ብዙ ነገሮች ሶሻል ሚዲያ ላይ እየተረማመዱ ነው። ግን እንዲህ አይነት ነገሮች ደግሞ ሲረማመዱ የሆነ ነገር ካለፈ በኋላ የነፃነት ወርቅና ማድረግ በጣም ደስ የሚያሉ 40 አልፏል 80ው ሳይመጣ እንዲህ አይነት ነገሮች እንትላል። ያስናቀም ንግግር ትክክል ነው ብዬ አስባለሁ። እስካሁን አስናቀ ምንም አይነት ነገር አልተናገረም። ለቤተሰቦቻችን እንዲህ አይነት አጫጭር ቪዲዮዎችን ለእናንተ አደርስላችኋለሁ። ከዚህ በኋላ አልጠፋም፣ በአዲስ ነገሮችን እመጣለሁ። ይህ ቻናል ለብዙዎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ በማድረግ አጋር ነው። ትልቅ ሰው ሁሌም እንደምንላችሁ ኢትዮጵያን ሰላም ያደርገልን። እናመሰግናለን።